አብዛኛው ሰው ሙሉ በሙሉ በተሳሳተ መንገድ የሚረዳው ነገር ጠንክሮ መስራት ብቻውን ስኬታማ ያደርጋል ነው። ነገር ግን ጠንክሮ መስራት ብቻውን ስኬታማ አያደርግም። በእርግጥም ጠንክሮ መስራት አስፈላጊ ነገር ነው። ነገር ግን ጠንክሮ መስራት ብቻ ስኬትን የሚፈጥር ቢሆን ኖሮ በዓለም ላይ በጣም ስኬታማዎቹ ሰዎች የግንባታ ሰራተኞችና ገበሬዎች በሆኑ ነበር። ምክንያቱም በማይታመን ሁኔታ ጠንክረው ይሰራሉ። እውነተኛው ምስጢር ግን ጠንክሮ መስራት ብቻ አይደለም፣ እሴቶቻችሁን ወይም ቫልዩዋችሁን በሚያሳድጉ ነገሮች ላይ መስራት ነው። አብዛኛው ሰው በሀያዎቹ ውስጥ ሲሆን ተግባራት ላይ ያተኩራል። ስራውን መጨረስ ሊሆን ይችላል፣ መመሪያዎችን መከተል ሊሆን ይችላል እና የመሳሰሉትን። ነገር ግን ስኬታማ ሰዎች በክህሎት ወይም ስኪልስ ላይ ያተኩራሉ። ክህሎቶች ኃይለኛ ናቸው፣ ምክንያቱም በሄዳችሁበት ሁሉ ይከተሏችኋል። ስራ ሊጠፋ ይችላል፣ ኩባንያ ሊያባርራችሁ ይችላል። ግን ጠንካራ ክህሎት ካላችሁ ሁሉንም ነገር እንደገና መገንባት ትችላላችሁ። ስቲቭ ጆብስን ተመልከቱት። ወጣት እያለ ከኮሌጅ አቋረጠ። እብደት ይመስላል አይደል? ነገር ግን ጊዜ ከማጥፋት ይልቅ የሚያስደስቱትን ነገሮች መማር ጀመረ። ከነዚያ ትምህርቶች አንዱ የካሊግራፊ ወይም የአጻጻፍ ጥበብ ነበር። ከዓመታት በኋላ የማኪንቶሽ ኮምፒውተር ሲፈጥር ያ የካሊግራፊ ዕውቀት ዛሬ ኮምፒውተሮች የሚጠቀሙባቸውን ውብ ፊደላት ወይም ፎንትስ የምንላቸውን ለመንደፍ ረድቶታል። አንድ የዘፈቀደ ክህሎት ኮምፒውተሮች የሚታዩበትን መንገድ ለዘላለም ቀይሮታል። ሌላ ምሳሌ ልንገራችሁ። ድዌይን ጆንሰን በዓለም ላይ ከፍተኛ ክፍያ ከሚያገኙ ተዋናዮች አንዱ ከመሆኑ በፊት ክፉኛ ወድቆ ነበር። የእግር ኳስ ሕይወቱ አብቅቶ በኪሱ $7 ብቻ ነበረው፣ ግን ዋጋ ያለው ነገር ነበረው። በሬስሊንግ እና በመዝናኛው ዓለም የግንኙነት ክህሎቶችን፣ ዲሲፕሊን እና መገኘትን ወይም ፕሬዘንስ ገንብቶ ነበር። እነዚህ ክህሎቶች በኋላ ወደ ዓለም አቀፍ ሱፐርስታርነት ቀየሩት። ይህንን በሀያዎቹ ውስጥ ካሉ ብዙ ሰዎች ጋር አወዳድሩት። 8 ሰዓት ይሰራሉ፣ ግን አዲስ ነገር አይማሩም። ከ5 ዓመት በኋላ ያንኑ ስራ በዚያው ክህሎት ለጥቂት ጭማሪ ደመወዝ ይሰራሉ። በዚህ ዕድሜያችሁ ስራ በዝቶብኛል ወይንም ደክሞኛል አትበሉ። በግልጽ መግባባትን፣ ሐሳቦችን እንዴት መሸጥ እንደሚቻል እና በፍጥነት መላመድን ተማሩ። ምክንያቱም አንዴ ጠንካራ ክህሎቶችን ከገነባችሁ አስደናቂ ነገር ይከሰታል። እድሎች እናንተን ማሳደድ ይጀምራሉ። ያ ሲከሰት ህይወታችሁ በፍጥነት ይለወጣል።